አስታውሰውም ግን እንደዛ አይነት ነገር የተጀመረው የነገር የበጣው ላይ 5ኛ ክፍለ ዘመን ላይ ነው አሁን የሚባል ነገር ደግሞ ሰምቼ ነበር። ሪሰርችን ስራ አራታው እኔ አሁን እሱ ነገር በደንብ ሪሰርችን ስራ። በተለይ ይሄ የክህደት ትምህርት የመጣው መቼ ነው? በቅዱሳን ምልጃ ላይ በዚህ የጥንቷ ቤተክርስቲያን ምን ታምናለች የሚለው ኢቭን ነገረ ማርያም በጥንቷ ቤተክርስቲያን እንኳን ብሎ ያለ መጽሐፍ አለ አስቀምጬ ይላለሁ እዛ። በጥንቷ ቤተክርስቲያን እንኳን ስለ ነገረ ማርያም ይታመን የነበረው ነገር ምንድን ነው የሚለው ራሱ እዛ ላይ ምልጃዋ ቃል ኪዳኗ መንፈስ ቅዱስ የሚገልጥላት ጸሎትን እንደምትሰማ እንደምትማልድ ይሄ ሁሉ የተቀመጠ አለ የአባቶች ትምህርት እና እዛ ላይ ገብተህ በደንብ ታገኘዋለህ ኢንፎርሜሽን። እሺ ቀሪታ ይስተምኝ። አሜን ከተሰማልኝ ይቅርታ። አሜን አሜን። እሺ ኦኬ እሺ ምን በቃ ነፃ ፍቃድ እኮ ነው። ሌላ ምን አለው? እንዴት ይታያል? ቅዱስ ጳውሎስ ክርስቶስን በነፃ ፍቃድ ማንም ሰው ክርስቶስን የሚከተለው አንዴ ቆይ ሚዩት አድርጉልን። ማንም ሰው ክርስቶስን የሚከተለው ወዶ ፈቅዶ ነው፣ ተገዶ የሚከተል የለም። ክርስቶስ በፍቅሩ ማረከው ማንም ጳውሎስን። ምን ላድርግ ያለው እኮ ለዛ ነው ቅዱስ ጳውሎስ ነፃ ፍቃድ ስላለው እኮ ነው። ስለዚህ እኮ ምንድን ነው ማለት ምን ይሄ ዲስከሽን ይፈልጋል እንዴ? አንዳንዴ በራሳቸው አንብባቸው መለስ የምትችሉት ነገር ብዙ ክብድ አታርጉት። እዛው ላይ ቅዱስ ጳውሎስ በመንገድ ላይ ሲሄድ ክርስቲያኖችን ለመግደል እንደለመደው ለማሰር ሲሄድ ጌታ በብርሃን ተገለጠ፣ በብርሃን መታው፣ በፍቅር መታው ማለት ነው። አንተ ማነህ እንደዚህ የምታደርገኝ ሲል የምታሳድደኝ የናዝሬቱ ክርስቶስ ነኝ አለው። የት አግኝቼ ሲል መለሰለት። ከዛስ እሺ ምን ላድርግ ትወዳለህ አለ። ነፃ ፍቃድ ይባላል ይሄ። ምን ላድርግ ትወዳለህ? ምን ላድርግ ያለው ለዛ ነው። ስለዚህ ሂድና እንደዚህ አድርግ። ተገዶ አይደለም፣ በቃ በነፃ ፈቃዱ ነው የሄደው። ስለዚህ ነፃ ፈቃድ እኛ ነፃ ፈቃድ አማኞች ነን። ባይዘወይ እኔ ክርስቶስን የምከተለው ነፃ ፈቃዴን ተጠቅሜ ነው። ወደ እኔ መንፈስ ቅዱስ ይመጣል፣ ቃሉ ይመጣል። ልቤን መክፈት የኔ ፋንታ ነው፣ ልቤን ማደንደንም የኔ ፋንታ ነው። እኛ ኦርቶዶክሳውያን ጥርት ያለ ትምህርት ነው ያለን በነፃ ፍቃድ ጉዳይ። በፊትህ እሳትና ውሃውን አቅርቤያለሁ፣ ወደ ፈለግከው እጅህን ስደድ ነው በቃ የእግዚአብሔር ቃል። በፊታችን እሳትና ውሃ አለ፣ ወደ ፈለግነው እጃችን መስደድ ነው። እሳት የተባለው ክፉ ነው፣ ኃጢአት ነው፣ በደል ነው፣ ዓለማዊ ነው። ውሃ የተባለው ደግሞ ከእግዚአብሔር ዘንድ የሆነ ነው፣ መንፈሳዊ ነው። ስለዚህ ወደ መንፈሳዊም ወደ እሳቱም እጃችንን መዘርጋት የኛ ፈንታ ነው። መንፈስ ቅዱስ ያንኳኳ ልባችንን እነሆ በደጅ ቆሜ ያንኳኳል አይደል ያለ ጌታ። እነሆ በደጅ ቆሜ ያንኳኳለሁ። ከዛስ ማንም ምን ቢልኝ ቢከፍትልኝ ያለው አለቅ። ጌታ ደጃችንን ሲያንኳኳ ልባችንን ሲያንኳኳ ደጃችን በራችንን መክፈት የኔና ነጥፋት ቢከፍትልኝ ያለው ለዛ ነው ጌታ። የሚከፍትልኝ ቢኖር ያለው ለዛ ነው። ገንጥዬ እገባለሁ አላለም ጌታ። አንኳኳለሁ የሚለው ራሱ ምን ያሳያችኋል? ፈቃዳችን ይጠበቃል ማለት ነው። ወደኛ ግን መንፈስ ቅዱስ ይመጣል። ወደኛ ክርስቶስ ቃሉን ይዞ ይመጣል። ያን ጊዜ ልባችንን መክፈት የእናንተ ድርሻ ነው። ቅዱስ ጳውሎስ ጋር የሚሆኑ ሌሎችም ክርስቲያኖች ላይ ሆነ ህይወት ሁሉ ይሄ ነው። እሺ ኪንግደም ሰላም ብያለሁ። መዝሙር የሰላም ነው። እንዴት ነው? ድምፅ ርቋል በጣም። አይ አጋጣሚ ይሰማል አሁን? እሺ ይሰማል አሁን። አዎ የኔ አጭር ጥያቄ ምንድነው አሁን እየሆነ ያለው ሃይማኖቷን የማድረቅ የማዳከም ስራ እያያችሁት ነው እናንተ። በዚህ በአክሱም ዙሪያ ላይ ያለ ሃይማኖታዊ ትምህርት ብታስተምሩት ትውልዱ ስለዚህ መስጊድ አክሱም ላይ መሰራት የለበትም አለው የሚለው በእውቀት ብንሞግታቸውና መጽሐፍ ቅዱሳዊ ተሰጥኦ ከሆነ ብታስተምሩን ለትውልዱ ይጠቅማል የሚል አስተያየት ለመስጠት ነው። በዚህ ጥያቄ ስለጫረብኝ ነው። ብዙ ጊዜ እንደምታይ ነው ሶሻል ሚዲያው ላይ ያለው ፉከራና እኛም ለሃይማኖታችን ለመቆም እውቀቱ እንዲኖረን ለዛ ነው የምጠይቀው። እውቀት እንዲኖረን በሃይማኖት ስትሞግት እውቀት ኑሮ ስትከራከረውና በግምት አይሰራም ያልክ ስትል አንድ ስላልሆነ በዚህ ዙሪያ ላይ እንድታስተምሩበት ለማለት ነው፣ ወይም እንድታሳውቁን በዛ ላይ ያለ ለማለት ነው። አመሰግናለሁ። እዛ ላይ አለ ወይ ለጽዮን የተሰጠው ምንድነው? ስለ አክሱም ጽዮን ማለት ነው። እሺ መልካም። ይኸውላችሁ አንድ ነገር ልናገር። የቃለ እግዚአብሔር 2000 ዓመት ከዛም በላይ እየፈሰሰ ነው። የኛ አለመማር
የእኛ ስንፍና ነው እንደዚህ የሆነው። እዚህ ቲክቶክ ላይ እንኳን ከመጣን 4-5 ዓመት ሊመጣ ነው። ይኸው ቃለ እግዚአብሔር፣ እኔ ሌላ ነገር አላወራም፣ ቃለ እግዚአብሔር ነው የማወራው። ትምህርት ዛሬ አይደለም የተጀመረው። አሁን ችግሩ የሆነ ነገር በመጣ ቁጥር እንደ አዲስ በቃ ቤተክርስቲያኑ ያላስተማረች፣ ሰባኪያኑ መምህራኑ ያላስተማሩ መቼ ነው የምታስተምሩት የሚለው ነገር እኔ አልስማማም። ፈተናዎች አሉብን ቤተክርስቲያን ላይ በብዛም በውስጥም በውጭ ፈተና አለ። ይሄን አስቀድሞ ጌታችን ነግሮናል። አስቀድሞ መጽሐፍ ቅዱስን የሚያጠና የሚያክሰው አስቀድሞ ነገር እንዲመጣ ተነግሮታል። ኦኬ በቃ የእኛ ግን ችግሩ ጌታ ነግሮን ነበረ። በቤተክርስቲያናችን በጌታ ቤተክርስቲያን ላይ ፈተና እንደሚበዛ፣ ልጆቿ እንደሚሰደዱ፣ እንደሚገደሉ በጣም ብዙ ነገር ሊሆን ግድ ነው ብሎ ነግሮናል ጌታ። በነገራችን ላይ እኛ ግን ምን ተባልን? ጽኑ፣ ትዕግስት አድርጉ፣ አስተውሉ ነው የተባለው። ኦኬ አስተውሉ ነው የተባለው። ስለዚህ አዎ በአክሱም ጽዮን እየተደረገ ያለው ነገር፣ በእስልምና እየተደረገ ያለው ነገር ዛሬ የተጀመረ አይደለም። ባይዘው ይሄ 3ኛ ወይም 4ኛ ሙከራ ነው። ኦኬ ስለዚህ መማር አለብን፣ ማጥናት አለብን። አክሱም ጽዮን ላይ ብቻ ስለተደረገ አይደለም። ክርስቲያኖች ስለሆኑ ቃለ እግዚአብሔር ማወቅ አለብን። ከሆነ ነገር ጋር የተሰፋ ክርስትና የለንም እኛ። ምን ማለት ነው? የሆነ ችግር ሲመጣ አይደለም ክርስትና ትዝ የሚለን። የሆነ ፈተና ሲመጣ አይደለም ክርስትና ትዝ የሚለን። ክርስትና ትዝ ይለን የሚገባው ዕለት ነው። ምክንያቱም ፈተናው ድንገት ይመጣል፣ መከራው ድንገት ይመጣል። ቤተክርስቲያን ላይ ቤተክርስቲያንን ማቃጠል፣ ክርስቲያኖችን ማሳደድ፣ መግደል ድንገት ይመጣል ሳናስበው። መቼም ጠላት ቤተክርስቲያንን የማይወድ ጠላት ነግሮን አይደለም የሚያቃጥለን፣ ነግሮን አይደለም የሚያፈርሰን፣ ነግሮን አይደለም የሚቆርጠን። ስለዚህ ዕለት በቃለ እግዚአብሔር በጸሎት ልንተጋ ይገባል። ኦኬ ስለዚህ በአክሱምን በሌላ በተለያዩ ቦታዎች ላይ ብዙ አይነት በተለይ እነዚህ አክራሪ ሙስሊሞች ዋሃብያን በሉት አሃብሽን በሉት የተለያየ ነገር እያደረጉ እንደሆነ እያየን ነው፣ እየሰማን ነው። በእኔ በኩል ያለውን ነገር አንዳንድ ነገሮች ሊሰብስብና በደንብ ይሄ ዝም ብሎ ቪዲዮ እየቆራረጡ ወይ ቪዲዮ እያሳዩ ሳይሆን በደንብ ያለውን ነገር ከታች ጀምሮ ቤዝ ይዘን ኦኬ በደንብ እንድናገር ስለምፈልግ በእኔ በኩል ያለውን ነገር በደንብ እየሰበሰብኩኝ ነው። በደንብ ስንጨርስ በአክሱም አካባቢ በተለይ ስፔሲፊክ ለምን ተፈለገ ያ ነገር የሚለውን በደንብ እናወራበታለን። በተረፈ ግን ዛሬም ነገም ቃለ እግዚአብሔር ተማሩ። መጽሐፍ ቅዱሱ እንደሚለው በጊዜውም ያለ ጊዜውም ጽና ነው የሚለው። አለቅ። በጊዜውም ያለ ጊዜውም ጽና። ኦኬ በጊዜውም ሲባል ያለ ጊዜውም ሲባል ይገባቸዋል። በጊዜውም ሲባል ፈተና ቢመጣም ጽና ነው። ያለ ጊዜውም ደግሞ ፈተና በሌለ ጊዜም ጽና። ኦኬ የሆነ ነገር ስለመጣ ብቻ ከሆነ እግዚአብሔር ትዝ የሚለን ያ ነገር ሲያልፍ እግዚአብሔር እንረሳዋለን። የብዙዎቻችሁ ችግር ነው። የሆነ ነገር ሲመጣ መንፈሳዊዎች ነን፣ ዘማሪዎች ነን፣ በቃ ያ ነገር ሲያልፍ ደግሞ ጨፋሪዎች ነን፣ ደናሾች ነን፣ ግራ የምናጋባ ነን። ኦኬ ስለዚህ እሱን ነገር በደንብ ልናስተውል ይገባል። በአደባባይ የሚናገሩትን በአደባባይ በውስጥ ደግሞ በደንብ ልናገርባቸው የሚገባውን ደግሞ እንደዚህ በሁለት ከፋፍለን በደንብ ዲስከሽኖች እናደርጋለን ማለት ነው። እና ጥሩ ጥቆማን የሰጠን እግዚአብሔር ይስጥልን ወንድሜ፣ አመሰግናለሁ። እሺ መዝሙር ለምን መሰለህ ይሄን ያነሳሁበት መንገድ ብዙ ጊዜ ከሙስሊሞች ይልቅ እነዚህ ኦርቶዶክስ ነን የሚሉ ሰዎች በቤተክርስቲያናችን ላይ በቃ በአፋቸው መጥፎ ቃል ሲናገሩ ማይሆን ነገር እስኪ መጽሐፍ ቅዱስ ላይ አውጥታቸው አሳዩ፣ እስኪ እንደዚህ አድርጉ ጠበቃ ሁነው ከሙስሊሞቹ በላይ ያስቸገሩን ሰዎች ኦርቶዶክስ መስለው ኦርቶዶክስን ሊያፈርሱ የሚተጉ ክርስቲያን ሰዎችን እነሱን ለማስተማርና መልስ ለመስጠት ነው። ባለመመራችን ይቅርታ እንጠይቃለን። ይሄን ለማለት ነው። ቴንክ ዩ። እሺ ችግር የለውም። እሺ ያው እንደምታውቁት ነው ኦርቶዶክስ እየመሰሉ ብዙ አጭበርባሪ ሌቦች አሉ። የኦርቶዶክስ ልብስ ይለብሳሉ። የኦርቶዶክስ ማሊያ ለብሰው ለሌላ ቡድን የሚጫወቱ ለሌላ ብሔራዊ ቡድን የሚጫወቱ ብዙ ሰዎች ይዘናል። አውቃላችሁ አይደለ? ቤተ እምነታቸው ሌላ ነው፣ ግን የኦርቶዶክስ ልብስ እየለበሱ የኦርቶዶክስ መለያ እያደረጉ የሚያጨረብሩ ሌቦች ይዘናል። ብዙ ኦኬ ኦልሬዲ በሌላ ቤተ እምነት ቅጥር የሆኑ ማለት ነው። እና እንደዚህ አይነት ሰዎችን ንቁባቸው፣ ከፍሬዎቻቸው ታውቋቸዋላችሁ ነው ጌታ ክርስቶስ። ስለዚህ አምላካችን የነገረን በዛ ነው። እወቁባቸው። በሚዲያ ይመጡባቸዋል፣ በህይወታችሁ በመሬት ላይ ያለው ይመጡባቸዋል። እና ብዙ ሌቦችና አጭበርባሪዎች፣ ተኩላዎች፣ ሐሰተኞች የበዙበት ዘመን ስለሆነ ልትነቁ ይገባል። እሺ ጨምዳሳ ነው የሚለው። አዎ ሰላም መስሙራ፣ እንዴት ነህ? እግዚአብሔር ይመስገን ሰላም።
አለን እግዚአብሔር ይመስገን። አንድ ሰሞኑን ያየሁት ነገር ነበር እና በገላትያ 5 መጽሐፍ ቅዱስ እያወዳደሩ ከቤት ከዚህ እምነት ነው። እኔ ኦርቶዶክስ ነኝ። እሺ አንድ እህታችን ከዚህ በፊት አንተን እንኳን አይደለም ልደትና እንትን ኢንቫይት ስታደርግ የነበረውና መጽሐፍ ቅዱስን እያወዳደረች እንትን እያለች ነበር እና ያው ከእኔ ትንሽ አእምርም እንደዚህ እንትን ለማድረግ ሪፍሌክት ለማድረግ እና ስለዚህ ነው በቃ ዘፈን የሚፈቀደው ትምጣ ዘፋኝነት የሚለው ዘፋኝነት ትምጣና የሚለው ከሰማ ይኸውልህ ወንድሜ ትምጣ አምጣትና ከቻለች ትነጋገር ከኛ ጋር። ቤተክርስቲያን ዘፈን ፈቅዳለች የሚል ሰው ካለ ይምጣና ይነጋገር ከኛ ጋር። ገላታ ላይ ያለው ኮሚ የሚለው በራሱ ፍቹ በጣም ብዙ ፍቺ ነው ያለው። አይተኸው ከሆነ አይተኸዋል? እኔ አይቻለሁ። አይ እኔማ ሰርች አድርጌ ራሱ ለማየት ሞክራለሁ። በኮይነ ግሪክ ላይ ያለውን ራሱ አንድ በአንድ በቃል በቃል ትራንስሌት ተደረገ እና እዛ ላይ አልተጻፈም። የእነሱ የአዲሱ መደበኛ ትርጉምና 81ን እያወዳደረች ነበር እና እንደዚህ የሚሸወዱ አይነትም አለ ለማለት እና ለእኛ ልጆች እንትን እንድትላቸው ነው እንጂ እኔ እንትን ኖሮኝ አይደለም። ምንም ችግር የለውም። እሱ ማንበብ ነው በቃ። ማንም ይሸወድ የለም እንኳን ባይዘወይ። ለምሳሌ ባለፈው ትዝታው ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች የሚለው ለማርያም አረጉት ብሎ ዋሸ። ስለዚህ ምን አደረግን? በራሱ በሂብሩም በግሪኩም በሂብሩም ማየነው ድንጋይ የሚለው ሲጻፍ በሴት ጾታ ነው የሚጠ ልክ እኛ ጨረቃን ፀሐይን በሴት ጾታ ፀሐይ ወጣች እንላለን። አየህ ፀሐይ ወጣች ስላልን ግን ፀሐይ ራሷ ሴት ናት እያልን አይደለም። በሴት አንቀጽ ግን እንጠራታለን። ስለዚህ በልማዳቸውም ፌሚኒን ነው ፕሮናንሴሽኑ ናውኑ ድንጋይ የሚለውን በሴት አንቀጽ ነው የሚጠሩት። ስለዚህ ከዛ አንጻር ብለን መልስ ሰጠን። በቃ አለቀ። አሁንም ገላታ ላይ ያለው ኮሚ የሚለው በሌሎቹም ቃላቶች አሉት። ማንበብ ነው ባይዘወይ። ማንም ባይዘወይ አሁን ላይ የሚሸወድ ኦርቶዶክስ የለም። ምክንያቱም ኦልሬዲ መጽሐፍቶቹ የተገለጡ ናቸው። እናት ቋንቋው በብዙ መልኩ ያብራራል ያንን ቃል። ይሄ ትምህርት ነው በሰፊው ተሰጥቷል። አይ ቲንክ ዶክተር ሳብሪም ቪዲዮ ሰርታበታለች አይቻለው። ሰው ምንም እንደዚያ ካሉ ግን ሼር አድርጋቸውና ይምጡና ከኛ ጋር ፊት ለፊት ይነጋገሩ። ያው ዝም ብሎ ሰው የነገራበት ትዝታው የሚነግራቸውን ነገር ነው ይዘው የሚያቀነቅኑት። እሱ ችግር የለውም። ብዙ አይነት ድራማ ስላለ ችግር የለውም ማለት ነው። ግን መማሩ ያስፈልጋል፣ ማጥናቱ ያስፈልጋል፣ መመሩ ያስፈልጋል። እሱን እስማማለሁ። አዎ አይ ብዙ ጊዜ ኮምፔር ማድረግ ያለብን ከምንድን ጋር ነው የሚለው እሱ ብቻ ሳይሆን ብዙ ጊዜ የእነሱ አዲስ መደበኛ ትርጉምና 81ን ነው እያወዳደሩ ያሉትና ብዙ ደግሞ ይሄን ደግሞ ከምን ጋር ነው ማወዳደር ያለብን የሚለው ነገር የማያውቁት ብዙዎች አሉ ብዬ አስባለሁ። ምክንያቱም ሪፈረም ለማድረግ የማይመቻቸው ብዙ ልጆች ስላሉ እና ከምን ጋር ነው ኮምፔር ማድረግ ያለባቸው እንትን ሳሉ እሱ ብቻ ሳይሆን አሁን ሮሜ ላይም ከዚህ በፊት የተነሳ ነበረ፣ ግን ያው እንደዚህ ሚዲያ ላይ ተነስቶ አልነበረም። ምክንያቱም ሁላችን ስክሮ ስለምናደርግ እና ያለን አንዳንድ ነገሮች ግን እንደዚህ አይነት ነገሮች ስናይ እውነትም የእነሱን መጽሐፍ ከኛ ጋር ነው ኮምፔር ማድረግ ያለብን ወይስ ደግሞ ከእናት ቋንቋ ነው ኮምፔር ማድረግ ያለብን የሚለውን ነገር ሁሉም ግንዛቤ እንዲኖራቸው እና ከእናንተ ሁሉም ስለሚሰሙ እሱን እንትን እንድታደርግላቸው ነው እንጂ ለእንትኑ አይደለም። በጣም ይቅርታ። ችግር የለውም። እሺ እግዚአብሔር ይስጥልን። በጣም አመሰግናለሁ። እሺ በዚህ ጉዳይ ላይ እንግዲህ ጥያቄ የፈጠረባችሁ ካላችሁ መጠየቅ ትችላላችሁ። እኔ እስካሁን ድረስ ማንም ሰው ብዙ በዚህ ላይ የተጨነቀ አላየሁም። እውነቱን ለመናገር ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዘፈን ትፈቅዳለች የሚል ጴንጤ ካለ ይምጣና ከኛ ጋር መሞገት ይችላል። ምንም ችግር የለውም። አዲሱ መደበኛ ትርጉም ላይ ያለውንም ነገሮች ማየት እንችላለን። በጣም ብዙ ነገሮች ስላሉ ማለት ነው። አንዳንዴ ጥያቄ ህዝቡ ላይ ጥያቄ ያልተፈጠረውን ነገር ጥያቄ እንዲፈጥር አንዳንዴ ሳናቅ እናደርጋለን። ጥያቄ የተፈጠረባችሁ ካላችሁ ግን ፕሊዝ ጠይቁ። እና ደግሞ አምጧቸው እነዚህም ፕሮቴስታንቶች እና ከኛ ጋር መሟገት ይችላሉ። ግርማ ሰላም ብያለሁ። ሰላም ዲያቆን። እግዚአብሔር ይመስገን። ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን። 3 ጥያቄ ነበረኝ እና እሷን ብትመልስልኝ ብዬ ነበረ።
እሺ የምመልስልህ በሁለት መልክ ነው። አንደኛው እዚሁ መልስልሃለሁ። ሁለተኛው ግን መጽሐፍ እጠቁምሃለሁ። ምክንያቱም ራሳችንን ችለንም ማንበብ ስላለብን እንደምታየው ብዙ ጊዜ መጠየቁን ነው እንጂ የምንወደው ማንበብን አንወድም ብዙዎቻችን። እና እኔ ደግሞ ምን አስባለሁ፣ ቲክቶክ ባይኖርስ ነው ሶሻል ሚዲያ ባይኖርስ መምህራን ባይገኙስ? በቃ ጥያቄው መልስ የለውም አይደለም? ጥያቄ አለው መልስ አለው። እና ዩቲዩብ ላይ ለምሳሌ ጥያቄዎችን ሰርች አድርጋቸዋል? ግርማ? አዎ አድርጋቸዋለሁ። ግን አንድ ወንድሞቼ ተሳስተዋል መሰለኝ በዚህ ላይ። እኔ የተማርኩት ከልጅነቴ የተማርኩት ግርማ ወንድሜ፣ ቆይ ይኸውልህ ወንድሞቼ ተሳስተዋል ወይ ደግሞ የሆነ ሰው ተሳስተዋል በሚለው እኔ አልስማማም። ቤተክርስቲያን ምን ትላለች የሚለውን ብቻ እናንተ የምናውራው። እገሌ እንዲህ ያለ እገሌ እንዲህ ያለ እንዳትለኝ። ለምሳሌ እኔ የምለውን ወስደህ በቤተክርስቲያን ትምህርት መጽሐፍት ልትመዝነው ይገባል። ኦኬ በነገሌ አይደለም ቤተክርስቲያኗ የምትመዘነው። ቤተክርስቲያኗ የራሷ ለምሳሌ ነገረ ቅዱሳን ከሆነ ጥያቄ የቤተክርስቲያኗ ትምህርት አለ ዶክመንት የተደረገ። ነገረ ማርያም ከሆነ ነገረ ዶክመንት ተደርጎልሃል። ሁሉም ዶክመንት ተደርጎ ተቀምጦልሃል። ስለዚህ ወንድሞች እገሌ እንደዚህ ያለ እገሌ እንዲህ ያለ አንተ ምን ትላለህ? እኔ እሱን አልቀበልም፣ በሱ አላምንም። ቤተክርስቲያን ምን ትላለች? ኦኬ ቤተክርስቲያን ምንድን ነው በዚህ ላይ ያላት መልስ? መጽሐፍቶች አይት ይገኛሉ ብለህ ጠይቀኝ፣ በደንብ አድርጌ ይጠቁማሉ። ካላገኘው እንኳን አጠይቄ መልስልሃለሁ። ጥያቄን ብቻ ጠይቅና አቅርብልኝ እንጂ እገሌ እንዲላ እንዳትለኝ። ይቅርታ በጣም እሺ። እኔም የፈለኩት እሱ ነው። ቤተክርስቲያናችን ምን ትላለች የሚለውን ለማወቅ ነው። በጣም ጥሩ። ስለዚህ የመጀመሪያ ጥያቄ ኢየሱስ በስጋው ፍጡር ነው ወይ የሚል ነው። እሱ እኮ በጣም ብዙ እየተመለሰ በጣም ብዙ እየተመለሰ ወንድሜ። ለምሳሌ ነገረ ክርስቶስ የሚለውን የእነ አባ ገብረ ኪዳን መጽሐፍ አላነበብከው? አላነበብኩትም። አየህ፣ የቤት ስራን ስላልኩ ለዛ ነው። በዚህ በነገረ ክርስቶስ ብለው አባ ገብረ ኪዳን ሌሎችም አባቶች ተሰብስበው ጥሩ መጽሐፍ ጽፈዋል። ኦኬ ይሄ በጣም ብዙ ጊዜ እኔ እንኳን በግሌ ጠይቄ በጣም ብዙ ጊዜ መልሻለሁ። ሃይማኖተ አበው ላይ ኢየሱስ ክርስቶስ በስጋው ፍጡር ነው የሚል ቃል አለ። ግን ምን ማለት ነው? ለማን ተመለሰ? አባቶቻችን ምን ተጠይቆ ነበር ያን የመለሱት? ለምሳሌ በመጽሐፍ ቅዱስ ላይ ከእኔ አይ ይበልጣል የሚለውን ቃል ብቻ ቃሉን ይዘህ ተጽፏል እኮ ቃሉ አለ። ግን ምን ማለት ነው ብለህ አንተ እንደ ክርስቲያን ትፈተዋለህ አይደል? ግርማ? ለምሳሌ አንድ ሰው ተጽፏል ቃሉ አለ፣ ማንም አይክደው፣ ከኔ አይበልጣ ይላል። ግን ይሄን ቃል ሙስሊሙ ሲፈታውና ክርስቲያን ሲፈታው እኩል አይደለም። ክርስቲያን ሲፈታው በክርስቲያን እሳቤ በነገረ ክርስቶስ እሳቤ እያሰበ ነው የሚፈታው። ሙስሊሙ ሲፈታው ደግሞ ቃሉን ይዞ አይ በቃ ይኸው ፍጡር ነው ምንድን ነው ሶሪ ከኔ አይበልጣ ብለዋል፣ ስለዚህ አይበልጠዋል ብሎ ይፈታዋል። አሁን ይሄ ቃል አለ። ቃሉ ግን አባቶቻችን ምን ተጠይቆ የተናገሩት አለ። ሁለተኛ ደግሞ ምን ማለት ነው የሚለው ልታውቅ ይገባል። ኦኬ ድንግል ማርያም የማህፀኗን ፍሬ ማን ትለዋለች? አምላኬም ትለዋለች አይደለ? ጸሎተ ማርያም የምንለው ላይ የማርያም ጸሎት የምንለው ላይ ነፍሴ በአምላኬና በመድኃኒቴ ትላለች ድንግል ማርያም። ስለዚህ ድንግል ፈጣሪዋን ወልደዋለች አይደል? እርሱን ደግሞ የፈጠረውን ስጋ ምን ብሏል? ተዋህዷል። ኦኬ ስለዚህ እርሱ የፈጠረውን ስጋ ስለተዋህደ የፈጠረውን ስጋ ገንዘቡ ስላደረገ አየው፣ የፈጠረውን ስጋ ገንዘቡ አሁን ለምሳሌ በጸሎት ሃይማኖታችን ላይ የተወለደ እንጂ አልተፈጠረ ያለ አይደል? ኦኬ ስለ የትኛው ነው እያወራ ያለው? ስለ ስጋዊ እያወራ ነው? የተወለደ ሲል አስቀድሞ ቅድመ ዓለም እያለ እኮ ነው። ከአብ የባህሪ ልጁ አይደል ክርስቶስ ጌታችን ሁለት ልደት አይደል? ሁለት ልደት አለው። አንደኛው ልደቱ ቅድመ ዓለም አይደል? ሁለተኛ ልደቱ ደግሞ ከድንግል ማርያም አይደል? ድህረ ዓለም በቃ። ስለዚህ አስተው የተወለደ ልጅ ያልተፈጠረ ስንል አንደኛ ቅድመ ዓለም ሁሉ ሲፈጠር እርሱ ራሱ ፈጣሪ ነው እያልን ነው። የተፈጠረ አይደለም። አየው እኔ እናንተ ፍጡራን ነን። ጌታችን ቅድመ ዓለም የእኛን ፈጣሪ ነው የመጀመሪያው።
አየው። ሁለተኛው ደግሞ ድህረ ዓለም ደግሞ ከድንግል ማርያም የተወለደ ነው። ሲጀመር ድህረ ዓለም ጌታ እንደ አዲስ የሚፈጥረው ፍጥረት እግዚአብሔር እኮ ፍጥረትን ሁሉ ፈጥሮ ጨርሷል አይደል? አዲስ የሚፈጠር ፍጥረት የለም በእኛ ታውቃለህ አይደል? ግርማ አለህ? ግርማ ከኔ ጋር ነህ? አለሁ። እሺ ጥሩ። ስለዚህ የፈጠረውን ስጋ ድንግል ማርያም ፍጡር ናት። ከእሷ ነው ስጋን የነሳውና ስጋና ነፍስን ደም ከእሷ ነስቷልና የፈጠረውን ስጋ ተዋሃደ። ኦኬ፣ የፈጠረውን ስጋ ተዋሃደ፣ ገንዘቡ አደረገ። ቃልም ስጋ ሆነ ስንል የፈጠረውን የስጋና የነፍስ ፈጣሪ ማን ነው? ራሱ ክርስቶስ ኢየሱስ ነው አይደል? ስለዚህ ያን የፈጠረውን ስጋ ገንዘቡ አደረገ ስንል ክርስቶስ በስጋ ፍጡር ነው የሚለው ያ መልእክቱ ምንድን ነው? ያን የፍጡር የፈጠረውን ስጋ ገንዘቡ አደረገ። ኦኬ፣ የፈጠረውን ስጋ ራሱ አደረገ ከሚል አንጻር አባቶቻችን የተናገሩት ነው እንጂ ክርስቶስ ዛሬም በስጋ ፍጡር ነው እየተባለ አይደለም። አስተውል። ኦኬ፣ ገንዘቡ አደረገው፣ ተዋሃደው። ያን የፍጡርን ስጋና ባህሪ አካል የራሱ አደረገው እግዚአብሔር እያልን ነው። ኦኬ፣ ሰው ሆነ ማለት ነው ባጭሩ። ሰው መሆን ሰው ደግሞ ፍጡር ነው አይደል? ከኔ ጋር ነህ እንዴ ግርማ? ወይስ ሌላ ቦታ ስራ ይዛል? እሺ በልበርታ። እንግዲህ በጣም ብዙ ጊዜ የተመለሰ ጥያቄ ነው እና እንዴት እንደሆነ አልገባችሁኝም። እና ይሄ ሃይማኖት አቦል ያለውን ነገር በደንብ ይዩት። ኦኬ፣ በደንብ ብታዩት ያስፈልጋል። ማንበብ ነው እኮ ማንበብ በጣም ቀላል ነው እኮ። እኔ እንዴት ዩቲዩብ ላይ ሰርች አድርጉ። ዩቲዩብ ላይ ሰርች ታደርጉ ኦርቶዶክሲያን መልሶችን። እኔ አንድ ቁጥር የምጽፉልኝ ሰዎች እስቲ ጥያቄ ልጠይቃችሁ። ጥያቄዎቻችሁን ሄዳችሁ ሰርች አድርጋችኋል? አሁን የማስገባው ሰው ከዚህ በኋላ ጥያቄውን ሰርች አድርጎ ዩቲዩብ ላይ መጽሐፍትን አንብቦ ያጣ ሰው ነው የምፈልገው። ጥያቄውን ዩቲዩብ ላይ ሰርች አድርጎ መልስ ያላገኘና መጽሐፍትን አንብቦ መልስ ያላገኘ ሰው ነው የምፈልገው። እዚህ ላይ ዝም ብሎ መልስ እየተሰጠ ሰነፎች ሆነናል። የቤት ስራችን አንሰራም፣ አናነብም። ኦኬ፣ ጠንካሮች ክርስቲያኖች አይደለንም። እገሌ እንዲመልስልን ብቻ ነው የምፈልገው። እኛ ማንበብ አንወድም። እኛ መጽሐፍት ማገላበጥ አንወድም። የቤት ስራ መስራት አንወድም። በቃ ስለዚህ ጥያቄያችሁን መጀመሪያ ሰርች አድርጉና ነው። ጥሩ ልምድ ነው። ባይዘወይ ቲክታክ ባይኖር መምህራንን ባታገኙ እምነት ልትቀይሩ ነው። መጽሐፍ የምታገኙት ቴሌግራም ቻናል ላይ ፖስት አድርጌያለሁ። እዛ ላይ ታገኛላችሁ መጽሐፍት። እሺ፣ መጽሐፍትን ያላነበበና ዩቲዩብ ላይ ሰርች አድርጎ ለጥያቄው መልስ ያላገኘ ሰው አንድ ቁጥር ይጻፍልኝ። እሺ፣ የክርስቶስ እስረኛ በማርያም አማረ። ሁለት ሰው ላስገባና እስቲ። እሺ፣ ሰላም ብያለሁ። የክርስቶስ እስረኛ ነው የሚለው። ሰላም መዝሙር፣ እንዴት ነህ? እግዚአብሔር ይመስገን። እኔ መጽሐፍ ቅዱሱ ላይ ሳይሆን ጥያቄ መዝገበ ጸሎት ላይ ምስጢረ ስላሴ ምስጢረ ስጋዊ ምናምን አለና ሕጉን ነው ለመጠየቅ የፈለግኩት ማለት ነው። ቁጭ ብለን ማንበብ እንችላለን እሱን ከጸሎቱ ውጭ ማለት ነው? አዎ ትቻለሽ። ምክንያቱም ጸሎት መጽሐፍቶቻችን ጸሎትን ማድረሻ ናቸው፣ መማሪያም ናቸው። ሁለቱንም ያዙ ናቸው ጸሎት መጽሐፍቶቻችን። ስለዚህ ጸሎትሽን ካደረሽባቸው ደግሞ ለትምህርትም ደግሞ ማንበብ ትችላለሽ። ምን ችግር የለውም። እሺ፣ ሁለተኛ ጥያቄ መጠየቅ ይቻላል? አንዳንዴ የኛ ሴቶች የልማዳችን በየወሩ ይመጣብናል ማለት ነው እና አንዳንዴ ባህሪያችን ይቀያየራል፣ መቆም አንችልም። አንዳንዴ በቃ የሆነ ባህሪያችን ይቀያየራል፣ ለመጸለይም የሆነ ይከብደናል ማለት ነው በጣም
እና በዛ ሰዓት ጸሎት እኔ ብዙ ጊዜ አቋርጫለሁ እና ደግሞ ሳቋርጥ የሆነ ጭንቀት አለ የሆነ ነገር ይፈጥርብናል እና እንዴት ይታያል እሱ ነገር? እኮ በጣም ብዙ ጊዜ እኮ አንደኛ ይኸውልሽ እህት ዓለም ጸሎት የበረታ ሰው ቆሞ እየሰገደ እየጾመ እየጸለየ እንትን ይላል፣ ጸሎቱን ያደርሳል። ሁለተኛው አይነት ጸሎት ደግሞ ምን አይነት ጸሎት መሰለሽ? አሞሽ፣ ለምሳሌ አሞሽ አልጋ ላይ ተኝተሽ ጸሎት ትከለከልሽ እንዴ? አልትከለከይም። በተለያየ በሽታ ተይዞ እኮ ሰው አልጋ ላይ ሆኖ መቆም አቅቶት ፓራላይዝ ሆኖ እጅ እግሩ መንቀሳቀስ አቅቶት እኮ አንደበቱ እስከሰራ ድረስ ህሊናው አእምሮ ኖርማል እስከሆነ ድረስ አልጋው ላይ ተኝቶ እኮ መጸለይ ይችላል። ኦኬ። የበረታሽ ጊዜ አሁን ለምሳሌ በሴቶች ልማር ላይ ያለን ያመኛል አልሽ፣ በቃ ካመመሽ እንደ በፊቱ መቆም ካልቻልሽ፣ እንደ በፊቱ መስገድ ካልቻልሽ ምንም ችግር የለውም። አልጋሽ ተኝተሽ እኮ በቻልሹ አንቺ ይሄ በዚህ መልኩ ባረግ ጸሎቴን እግዚአብሔር አደርሳለሁ። እግዚአብሔር በየትም ይሰማሻል። አንድ ነገር ልንገርሽ፣ እግዚአብሔር የሚፈልገው ሁሌም ከፍቅር የሆነውን ነው። ኦኬ። እግዚአብሔር የሚፈልገው ከፍቅር የሆነውን ልብ ነው የሚፈልገው። ኦኬ። ስለዚህ ከፍቅር የሚሆነውን ልብ ስለሚፈልግ አሞሽ ከሆነ ሐኪም ቤትን ተኝተሽ መጸለይ ትችላለሽ። ኦኬ። ቆመሽም ስራ ይሰራሽ መጸለይ ትችላለሽ። ምንም ከእግዚአብሔር ጋር መነጋገር በየትም ቦታ የሚከለክልሽ ነገር የለም። ስትበረቺ ደግሞ እየጸለሽ እየሰገድሽ ውዳሴ ማርያምሽን ማንበብ መጽሐፍ ቅዱስሽን ማንበብ ትችላለሽ። ምንም የምትከለከው ነገር የምትከለከው ከሚስጥራቱ መሳተፍ ወይም መጠመቅ ወይ ደግሞ ስጋው ደግሞ መቀበል ትከለከያለሽ። ለምን ቢባል ስጋው ደግሞ ለመቀበል ከ15 ከ18 ሰዓት ያህል መጾም አለብሽ። ይህን ደግሞ በፔሬድ ላይ ያላችሁ ብዙ እህቶቻችን ማድረግ አትችሉም። ቀጥሎ ደግሞ መጠመቅ አትችሉም፣ ምክንያቱም ደም እየፈሳችሁ ስለሆነ መጠመቅ አትችሉም። ከዛ በተረፈ ግን ሁሉን ነገር መጽሐፍ ቅዱስ ማንበብ፣ ውዳሴ ማርያም ማንበብ፣ ምንም መጸለይ፣ እሰግዳለሁ ካልሽ ምንም የምትከለከው ነገርም የለም። ሰው በምትችው አቅም ከእግዚአብሔር ጋር በነገሮች ሁሉ ባገኘሽው አጋጣሚ ሁሉ መነጋገር ትችላለሽ። አመሰግናለሁ። ቃል ሕይወት ያሰማል። አሜን አሜን። በርቺ። እሺ። ኢየሱስ ክርስቶስ ከስጋዬ በኋላ ይህ ሂውማን ኔቸር የተፈጠረው ከመሆኑ ተለውጧል። ጎንደሬው እኔ በጣም ቆይ ሚዩት ላርግ፣ እውነቱን ልንገርህና ሚዩት አድርገህ ብታዳምጥ ይሻላል። በጣም እኔ አንድ ነገር ልንገርህ፣ በጣም ተንኮል አይቼብሃለሁ። በጣም ይሄ ተንኮለኝነት ውስጥህ በጣም መሰሪነት አለ፣ ተንኮል አለ እንዳየሁት። በጣም ባለፈውም ነግሬሃለሁ። እኔ እንደዚህ ሰዎች እንደዚህ ሲሆኑ አልወድም። ንጹህ የሆነ ነገር ያስታውቃል እኮ ጅል አይደለንም ባይዘወይ እና አይሃለሁ በተለያዩ ቤቶች የምታደርገውን ነገር ስለማይ ያ በጣም የተለያየ አይነት ባህሪ ነው ያለ፣ የተለያየ አይነት ማንነት ነው ያለ። የሆኑ ሰዎች ስታገኝ የምታደርገው ነገርም አይቻለሁ፣ እኔ ጋር ስትመጣ ደግሞ የምትሆነው ነገርም አይቻለሁ። እና እኔ ትልቅ ሰው ነህ አይቻለሁ ቪዲዮዎችን ምናምን፣ ለምን እንደዚህ መሆን እንደፈለግ አልገባኝም። እና እኔ ብዙ አንተን ከዚህ በኋላ ተቀብዬ ምናምን እንደዛ አላረግም። ብዙ ጊዜ ሞክሬ ሳይክ ተንኮልና ሴራን ያየውብህ እና ቅንነትም አላየውብህም። ሰው ሚዩት አድርጌሃለሁ፣ ባይዘወይ ሚዩት አድርጌሃለሁ። ኔክስት ታይም ደግሞ ብሎክም ላደርግ እችላለሁ። እኔ በጣም ብዙ ሰው ብሎክ አደርጋለሁ ባይዘወይ። ምንም በተለይ ተንኮልና መሰሪነት ካየው፣ ክፋት ካየው ብሎክ አደርጋለሁ ሰዎች። ምን ታደርግልኛላችሁ? እሺ ሰላም ብያለሁ። በማርያም አማረ ነው የሚለው። በማርያም አማረ ይሰማል? እሺ ይሰማል። እኔ ጥያቄ መጀመሪያ አንተን በጣም ነው ማከብርህ ወንድሜ፣ በጣም ነው የምወድህ፣ መዝሙሮችንን በጣም ነው የምወድህ። እግዚአብሔር አብዝቶ ይባርክ። እሺ በቃ እሱ በቂ ነው። እግዚአብሔር ሁላችንም ይባርከን። ጥያቄሽ ምን? ጥያቄ አንድ ጊዜ ቲክቶክ ላይ ስገባ ሳላስብ መናፍቆች ቤት ውስጥ ገባ፣ ውይይት እያደረጉ እመቤቴን በቃ መልሼ መናገር እንኳን ማልችለው ነገር በጣም አስጸያፊ ነገር እየተናገሩ ሳለ እያዳመጥኩ ነው። በቃ በጣም ነው ውስጥ የተጎዳው።
አሁን እዛ ላይ ያሳደረብኝ ነገር እኔ ጥርጣሬ አድሮብኝ ሳይሆን ጀስት ይመስለኛል ለሁሉም ሰው ብዙ ሰው ይኖራል በዚህ እና ደግሞ እኔ ብዙም ጎበዝ አይደለሁም መጽሐፍ ቅዱስ ማንበብ ብዙ ጊዜ ለምን ነው ማንበብ ጎበዝ ያልሆንሽ? ኦኬ ጎበዝ ያልሆንኩበት ምክንያቱም ከጠየቀኝ ግዕዝ ቁጥሮችን አላውቅም። ግዕዝ ቁጥር ማወቅ አይጠበቅብሽም ለማንበብ የተጻፈውን ማንበብ። ግዕዝ ቁጥር ምን ይጠይቃል? ምዕራፎቹን ምናምን በቃ በዛ ጎበዝ አይደለሁም። እሱ ሁለተኛ ይመጣ ነው። ቁጥሮችን ማወቅ ሁለተኛ ይመጣ ነው። የተጻፈው ግን በአማርኛ አይደለ? በአማርኛ ነው። በቃ ስለዚህ የሚሻለው መሰለሽ ሰነፍ ስለሆንኩኝ በቃ ብዙ እንደዚህ እንትን ስለማል ብለሽ ራሽን ካልወቀሹም አትስተካከይም። የግዕዝ ቁጥር ላይ ምክንያት ካደረግሽ አያስኬድሽም። ስለዚህ ከዚህ በኋላ ማንበብ ነው ያለብሽ። ኦኬ ትምህርቶች አሉ። ትምህርቶችን መማር እስክሪብቶ ደብተር ይዘሽ በስርዓቱ ትምህርቶች በየቤቱ ይሰጣል። እነሱን መያዝ፣ ንጽጽር ላይ እንደዚህ ውይይት ስናደርግ ጥቅሶችን መያዝ። ኦኬ ኢቭን አማርኛውን ከከበደሽ ስልክሽ ላይ ሰርች አድርገሽ ዳውንሎድ አድርገሽ በአማርኛ እኮ የተጻፉ እኮ አሉ። የግዕዝ ቁጥር አይጠበቅብሽም እኮ። ለምሳሌ ይሄንን አሁን በአማርኛ ያለ ነው። የግዕዝ ቁጥር ማለት አይጠበቅብሽም። ያው ከልብ ከተፈለገ ይጠፋል ብለሽ ነው። እውነት ስንፍናማ አለብኝ። ስንፍናችን አንዳንዴ ከእሱ ነው። ስንፍናችን እንዳትዪ፣ ስንፍናዬን በይ። ስለ ሰው ብዙ አትጨነቂ፣ ስለ ራስሽ ብቻ አውሪኛው እና ወደ ጉዳይ ስገባ አንዴ እሺ የሚጠቅምሽን ነገር እያሳየሁሽ ነው። ይሄ ይኸውልሽ ወርድ ፕሮጀክት ይባላል። www.word project ይባላል። ይሄን ዌብሳይት ሰርች ብታደርጊ ይሄ ይመጣልሻል። እሺ እዚህ ላይ ይኸው በአማርኛ አለ። ቁጥሩ በአማርኛ ነው በምታውቂው። እሺ እዛ ላይ ታገኛለሽ ማለት ነው። ስለዚህ ከዛሬ በኋላ ምንም ስንፍና አያስፈልግም። መበርታት መጠንከር ነው። እሺ እሺ ጎበዝ። እሺ አሁን ጠይቂኝ። ከዛ ማዳመጥ ቀጠልኩኝ። በቃ ሁሉም ማዳመጥ እያዳመጥኩ ነው። ለምን ገብተሽ አትወጪም ነበር? ከገባሽ ማትፈልጊው ከሆነ አትወጪም ነበር። ሲጀመር ሳላውቅ ነው የገባሁት። አጠቃቀሙን እዛን ጊዜ ብዙ አልችልም ነበር። ሳላውቅ ነው። አንዳንድ ጊዜ ድምፅሽ ታፍኗል። ሳላውቅ ነው የገባሁት። ገባሽ? ሳታውቂ ከገባሽ ለምን እያወቅሽ አትወጪም ነበር? ድንገት ልወጣ ስል ጆሮዬ ውስጥ የገባው ነገር በጣም በጣም እሺ ድምፅሽ ታፍኗል። ባይዘወይ አንዴ ይፈጠራል፣ አንዴ ይመጣል። ይሰማል? ስራ ላይ ነሽ እንዴ? አዎ። በቃ እንደዛ ከሆነማ ስራሽን ስሪ። ቆይ ፎሎ ላድርግሽ። ቆይ ፎሎ አድርጌሻለሁ። ሜይ በጣም ያስጨነቀሽ ነገር ካለ ወይ በቮይስ አስቀምጪልኝ አሁን። ምክንያቱም እየወጣ ይህ እንትን አንዴ ይመጣል፣ አንዴ ይታፈናል፣ አንዴ ይመጣል፣ አንዴ ይመጣል፣ ይሄዳል። ሶ ፎሎ አድርጌሻለሁ ወይ በድምፅ አስቀምጪልኝ። እንደዚህ ያስጨነቀሽ ነገር ካለ በድምፅ ሪከርድ አድርገሽ ቲክታክ ላይ አስቀምጪልኝ፣ መልስልሻለሁ። እሺ በቃ እንደሱ ነው ይሻላል። ጥያቄሽን ብቻ እሺ። አሁን ሰዎች ምናምን ብለሽ እንዳታስቢ። በቃ ሰዎቹ ጥያቄ የፈጥርባቸው ሌሎች ኦርቶዶክሳን ሳትይ እኔ ጥያቄ የፈጠረብኝ ከሆነ ስለ ራስሽ ብቻ ራስሽ ለብቻ ጠንክረሽ ስሪ። ኦኬ አሳጥሬ ለምን አሁን አልነግርህም? በኋላ ስራ ላይ ስለሆንሽ እየሰማሽኝ ማለት እውነቱን ለመናገር የሆነ በጣም አቁሜ ስራ ላይ ነበርኩኝ። አቁሜ ይኸውልሽ አሁን ድምፅሽ እየራቀ ነው። ታለም በቃ በቮይስ አስቀምጪልኝ፣ በቮይስ አስቀምጪልኝ። አንዴ ትመጫለሽ፣ አንዴ ይታፈናል። እኔ አትናገሪ እኮ አላልኩም ነበረ። እሺ አንደኛ ሳሙኤል የምጠይቁኝ ሰዎች ገብታችሁ ትርጓሜ አንብቡ። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ኤክስፕሌን አድርግልኝ። ትርጓሜ አንብቡ። ትርጓሜ ለምን የማታነቡት እንዴ? ለምን ኤክስፕሌን የማደርገው እኔ? ትርጓሜ ለምን የማታነቡት እንዴ? እስከ መቼ ነው ግን እንደዚህ የሚሆነው? ግን ባይዘወይ እኔ አሉ ነው ማለት ለምን የማታነቡት? ጉድ! እያንዳንዱ ነገር ሳርቾ ትርጓሜ ላሳይሽ። ሼት አለ ይኸው ኤኦቲሲ ላይብሬሪ ላይ ግቢና ኤኦቲሲ ላይብሬሪ ላይ ግቢ። ኤኦቲሲ ላይብሬሪ ላይ ጽፈሽ ግቢ። ከዛ በኋላ ይኸው እዚህ ጋር አለልሽ የብሉይ ኪዳን የአዲስ ኪዳን ትርጓሜ አለ። የብሉይ ኪዳን የአዲስ ኪዳን ትርጓሜ ይኸው የብሉይ ኪዳን ትርጓሜ እዚህ ጋር አለልሽ።
ከዛ ሳሙኤል አይደል ጥያቄሽ? አንደኛ ሳሙኤል ይኸው የታለ? ትንቢተ ኤርምያስ፣ ባሮክ፣ ሰቆቃ ኤርምያስ ይኸው እዚህ ጋር አለልሽ። የሰቆቃ ኤርምያስ ኦኬ፣ ዘካርያስ፣ ሚልክያስ፣ ኩፋሌ ያለ ይሄዳል እና እዛ ላይ ገብተሽ ትርጓሜውን አንብቢው። ምን ይመስልሻል? አይመስልሽም? መልሽልኝ ሳርቸው። እዚህ ላይ ገብተሽ ትርጓሜውን አንብቢ። ከዛ ትርጓሜውን አንብበሽ ያልገባሽ ነገር ካለ ጠይቂኝ መተሽ። ይህን ትርጓሜ ሳነብ አልገባኝም፣ እዚህ ላይ ሳነበው ይህ አልገባኝም በይኝ። በጣም ቀላል ነው። የማቴዎስ ወንጌል ያላችሁ የማቴዎስ ወንጌል ትርጓሜ አለ። ይኸው እዚህ እኔ ግሩፕ ላይ ማለላችሁ የማቴዎስ ወንጌል አንድምታ ይኸው ማቴዎስ ወንጌል፣ ሉቃስ ወንጌል፣ ማርቆስ ወንጌል ጥያቄ አለኝ የምትሉ ሰዎች ይኸው ትርጓሜ እዚህ ጋር ይኸው የማቴዎስ ወንጌል አንድምታ፣ የማርቆስ ወንጌል አንድምታ፣ የዮሐንስ ወንጌል አንድምታ፣ የሉቃስ ወንጌል አንድምታ ወደ 37600 ሰው አይቶታል። ስለዚህ ገብታችሁ ተጠቀሙበት፣ አንብቡ። በጣም እኮ ጥሩ ነገር ነው እኮ እየነገርኳችሁ አሉት። ባይዘወይ መቼም በዚህ የሚቆጣና የሚበሳጭ ሰው ካለ ተሳስታችኋል። ይሄ በጣም ጥሩ ነገር ነው። አንደኛ መምህራን ባይኖሩ ወንድሞች ባይኖሩ መልስ አላችሁ ማለት ነው። ይኸው ሁለተኛ ግዕዙ ምንም ነው የማይገባ አማርኛ እኮ አለው። ለምሳሌ እኔ እኮ ምክንያታችሁ ነው እኮ የሚገርመኝ። ምክንያቱን ተውት፣ ለምን ገብታችሁ አታነቡት? ለምሳሌ ይሁት መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ አማርኛ፣ ግዕዝ፣ ከዛ አማርኛ። ወንጌላሉ ሲጽፉ ለራሳቸው መሰረት አያደርጉም፣ ሌሎችን ግን ራሳቸውን መሰረት ያደርጋሉ። ምንም የሚገልጽ ላላቸው መንፈስ ቅዱስ ቢሆን የሚጽፈው ከራሳቸው አንቅተው ነውና ይኸው አማርኛውም አለው። ኦኬ አማርኛውም አለው፣ ግዕዙም አለው። አማርኛውም አለ፣ ግዕዙም አለው። ስለዚህ ገብታችሁ አንብቡ። እኔ ምክንያት ለምን እንደው የምደረድሩት ነው እኔ ያልገባኝ ነገር። ምክንያቱም ተውት ፕሊስ። ግዕዝ ምን ነው ከፍለ ሌላ ነገር ቢሆን ከፍለን እንማር አይደለ እንዴ? ኦኬ ግዕዝ ለምን ነው ከፍላችሁ የማትማሩት ሲጀመር? እኔ አዶ ነው እኔ ግዕዙን እየመረጣችሁ ተውትና እሺ ለጊዜው አማርኛውን ቢሆን አቡት። ለምሳሌ አሁን ይሁት እዚህ ጋር ለምሳሌ ምን ልክፈት? ቆይ የዮሐንስ ወንጌል ለምሳሌ ይሁት ዮሐንስ ወንጌልን ከፈትኩ። ይኸው እሺ ምን ይላል? ዮሐንስ ወንጌል ምዕራፍ 1 ቀዳሚሁ ቃል ውእቱ ይላል። ያው ቀዳሚው ቃል ውእቱ ግዕዙ፣ አማርኛው ይኸው እዚህ ጋር ትርጉሙ ይኸው እዚህ ጋር ጌታ ወንጌላን ሲያጽፍ በመዋቅር ጀመረ በመሰረት ጨረሰ ይልና ይኸው እዚህ ጋር ቀዳሚው ቃል ውእቱ በመጀመሪያ ቃል ነበረ የሚለው ማለት ነው። ሲያብራራው ምን ይላል? ይኸው ተወለደ ለማለት ተጸነሰ ማለት ጥንቱን ነውና፣ ተጸነሰ ማለት በቅድምና ነበር ማለት ጥንቱ ነውና ያ ቃል በቅድምና የነበረ ነው። ዋንተሰ ጥበብ እምለአሉ አለ ቀዳሚሃ አለ። ይኸው አማርኛ የት ተናግሮት ነበር እያለ ይተረጉምላቸዋል። ስለዚህ ተማሩ፣ አንብቡ። ከዛ እዚህ ላይ አንብባችሁ ያልገባችሁ ነገር ካለ ጠይቁ። የዮሐንስ ወንጌል ትርጓሜ ባለፈው እናሳይቻችኋለሁ። ይህንን ግዙ። ይኸው ዮሐንስ ወንጌል ትርጉም ግዙ። ይሄንን መጽሐፍት ጋር ልምምድ ይኖራችሁ፣ መጽሐፍትን ገዝተው የማንበብ ልምድ ይኖራችሁ። ይኸው ዮሐንስ ወንጌል ትርጓሜ ፎቶ አንሱና ወሰዱ። ይሄ መጽሐፍ እንዲሁም ሙሉ በአማርኛ ያለ ነው። እንዲሁም ሙሉ በአማርኛ በጣም ጥቂት ግዕዝን ያለው እዚህ ውስጥ ይኸው የቅዱስ ጳውሎስ መልእክትም የ14ቱ መልእክት ትርጓሜ ይኸው ፎቶ ወሰዱ። ኢትዮጵያ ያላችሁ አስልኩ፣ ውጭ ያላችሁ ኢትዮጵያ ያላችሁ ግዙ፣ ይሄንን ላኩላቸው። ይኸው የሐዋርያ ቅዱስ ጳውሎስ መልእክት ከሮሜ እስከ ገላትያ ይኸው ከኤፌሶን እስከ ዕብራውያን በቃ እነዚህን ያዙና ማናችንም እንኳን እናስፈልጋችሁም። በቃ ነገ ቲክቶክ ቢጠፋ
ነገ ሶሻል ሚዲያ ባይኖር ትበረታላችሁ ማለት ነው። ይኸው የቴሌግራም ቻናሉ መግቢያ ይኸው ጽዮን 1624 ጽዮን 1624 ወደ ቴሌግራም ግሩፕ መግባት ከፈለጋችሁ ጽዮን 1624 ብላችሁ ጽፉ። ኦርቶዶክስ ተዋሕዶ እንወቅ የሚል ይወጣላችኋል። ጽዮን 1624 ሊንኩን ላኩልኝ። ለምን እንደሚላከው እዚህ ጋር እያሳያችሁ ስክሪንሾት ወስዳችሁ ጽዮን 1624 ጽዮን 16 ልክ ስትጽፉ ሰርች ላይ ትሄዱና ኦኬ ሰርች ላይ ይኸው ሰርች ላይ ገባው እዩ ሰርች አለ አይደለ? ከዛ ጽዮን 1624 ይኸው ሰርች ላይ እንጻፉ። በቃ አለቀ። ከፈለጋችሁ አትን ጨምሩችን አት ካልሆነ ደግሞ ከአት ውጪ መጻፍ ትችላላችሁ። ግን በዚህ በአት ሞክሩ። ከመጣላችሁ ካልመጣ ደግሞ ጽዮን 1624 ብቻ አላችሁ ሞክሩ። ከዛ ኦርቶዶክስ ተዋሕዶ እንወቅ የሚል ይመጣል ማለት ነው። ቀላል። እዛ ላይ መጽሐፍት አሉላችሁ። መርጣችሁ የፈለጋችሁት መጽሐፍ አንብቡ። በጣም ብዙ መጽሐፍ ነው ያስቀመጥኩት። ይጠቅመኛል፣ ይሄ ነገር የምፈልገው ነው የምትሉትን ለእስልምና መልስ ያለበት አለ። ከእስልምና ለሚነሱ ጥያቄዎች መልስ ሰጥቷል። ለፕሮቴስታንት መልስ ሰጥቷል። ይኸው እዚህ ላይ አለላችሁ። ሰነፎች አንሁን፣ በቃ አንባቢያን እንሁን። ያው እንዴት ሰርች አድርጋችሁ እንደምትገቡ ግልጽ ነው። ገብቷችኋል ወገን? ገብቷችኋል? ግልጽ ነው። በቃ ስለዚህ በርቱ። መበርታት መጠንከር ነው። በቃ እዛ ላይ ገብታችሁ በጣም ብዙ መጽሐፍት አሉ። ትርጓሜ እዚህ ጋር አለላችሁ። ሲቀጥል ደግሞ ከእስልምና ደግሞ ጥያቄ ላይ መጣባችሁ ደግሞ የኔም መዝሙሮች አሉ። ከፈለጋችሁ እየገባችሁ ዩቲዩቡን እዚህ ጋር መዝሙር ያለ መዝሙሩን ማዳመጥ ትችላላችሁ። ይሄ ደግሞ ስለ ክርስቶስ አምላክነት ጠቅላላ አንድ ሙስሊም መጥቶ ክርስቶስ አምላክ አይደለም መጽሐፍ ቅዱስ አምላክ አይልም ካላችሁ ይኸው ጥቅሶች ተለይቶ እዚህ ጋር ተቀምጦላችኋል። ይኸው አምደ ሃይማኖት ቆንጆ መጽሐፍ ነው። ይህንንም ከፍታችሁ አንብቡት። በጣም አሪፍ መጽሐፍ ነው። በጣም በተለይ ገና ኦርቶዶክስን ለማወቅ ለማጥናት መጽሐፍ ቅዱስን በቃ ገና ልጀምር ነው የምትሉ ሰዎች ይሄ በደንብ ይመራቸዋል። አምደ ሃይማኖት። ከዛ ደግሞ ስለ ድንግል ማርያም የጥንቱ ትምህርት ምን ነበረ የሚለውንም አለላችሁ። የመጽሐፍ ቅዱስ ጥቅስ ማውጫ የሚልም አለ። ተዉት፣ እሱን ችግር የለውም ግዕዝ ስለሆነ። ታቦት፣ ስለ ታቦት ይኸው ስለ ታቦት ጥያቄ ያላችሁ ይኸው ታቦት በአዲስ ኪዳን የዳዊት መዝሙር ትርጓሜ ሁለቱ ኪዳናትም ቆንጆ መጽሐፍ ነው። በጣም ቆንጆ መጽሐፍ ነው። ሁለቱ ኪዳናትም የቁርአን ግጭቶች ይላል። ይሄ ቁርአን ላይ ግጭቶች ብለን የጠየቅነው ነው። ይሄ ደግሞ ሙስሊሞች ለሚጠይቁት ጥያቄ መልስ የተሰጠበት ነው። ይሄ ደግሞ ከሙስሊሞች ላይ መጣ ማንኛውም ጥያቄ መልስን የያዘ ነው ማለት ነው። ይሄ ወደ 27,000 ምናምን ሰው አይቶታል። ብዙ ሰው ተጠቅሞበታል እንደምታዩት። ስለዚህ ተጠቀሙበት እናንተ አንባቢ ሁኑ። አረ የሆነ ሙስሊም ሊጠይቀኝ ከማለታችሁ በፊት የዚህ ውስጥ ግቡና መልሱን አግኙ። ቆንጆ መጽሐፍ ነው በጣም። እኔ ሁላችሁ ነው መጽሐፍ ሪኮመንድ የማደርገው በጣም በተለይ ሙስሊሞች ጥያቄ ለሚጠይቋችሁ ማለት ነው። ከዚህ መጽሐፍ ውጭ ጥያቄ አይጠይቁ። ከጠየቋችሁም ኑና ጠይቁን። ግን መጀመሪያ ይህን መጽሐፍ ተመልከቱ። ይህን መጽሐፍ ከያዛችሁ ትመልሳላችሁ። ይኸው እዩት። ደግሞ በጣም ቆንጆ አድርጎ ነው የሚያብራራው። አንድ አምላክ ብቻ ይላል። ያው አንድ አምላክ ብቻ ይላል። ያው የሙስሊሞች አጠቃላይ ጥያቄዎችና መልሶቻቸው ይላል። ኦኬ ይኸው በጣም ብዙ ጥያቄዎች ከነ ጥቅሶቻቸው ማለት ነው። መጽሐፍ ቅዱስ ተጋጭቷል ምናምን ለሚለው ሁሉ መልስ የያዘ ነው ማለት ነው። እሺ ይሄ ሁሉ ጥያቄ ማለት ነው። ይሄ ሁሉ መልስ ከዛ ደግሞ መልሶ ሙስሊሞችንም ይጠይቃል። ይኸው መጽሐፉ እዚህ ጋር አለላችሁ።
አንድ አምላክ ብቻ የሙስሊም አጠቃላይ ጥያቄዎችና መልሶቻቸው ይላል ማለት ነው። በቃ እንዲህ ያደርጋችሁ እዩ፣ አንብቡ። መልስ ለሙስሊሞችም ይላል እዚህ ጋር እና ፕሊዝ ጀገን ብላችሁ ጠንከር ብላችሁ ለማንበብ ሞክሩ። እሺ ቴሌግራሙን ያላገኘ ሰው አለ? የቴሌግራም ግሩፑን ያላገኘ ሰው አለ? አሁንም አላገኛችሁትም የቴሌግራም ግሩፑን? ወይ ጉድ! እሺ ይኸው እኮ አልኩኝ። ቅድም እኮ አሳዩዋችሁ። ኧረ ተው እናንተ ግን ተው። ምንድን ነው እምቢ አላችሁ? ይሄ መጽሐፍ እንዴት ነው እምቢ አይልም? ወደ 17,000 ምናምን ሰው ታዲያ እንዴት ገባ? እንዴት እምቢ ይላችኋል? ይኸው ጽዮን 1624 ብላችሁ ጻፉ እኮ አልኩኝ። ሰርች ላይ ሄዱና ጽዮን 1624 ከዛ ኦርቶዶክስ ተዋሕዶ እንወቅ የሚል ይወጣላችኋል። ያው ጽዮን 1624 አንድ ላይ ነው ያለው። ባይ ዘ ወይ እንትን የለውም፣ ስፔስ የለውም፣ አንድ ነው። ጽዮን 1624 በመሃል ክፍተት የለውም። ጽዮን 1624 ብላችሁ ከዛ ኦርቶዶክስ ተዋሕዶ እንወቅ የሚል ይወጣል ማለት ነው። አይ ፍልስፍና የለውም። እኔ የፍልስፍና ሰው አይደለሁም። የፍልስፍናም ዓላማ የለኝም። ፍልስፍና እንግዲህ የሚፈላሰፉት ጋር መሄድ ትችላላችሁ። እኔ ፈላስፋም አይደለሁም፣ ፍልስፍናም አላነብም። እሺ እኔ የማነበው መጽሐፍ ቅዱስ የአባቶቼን ትምህርት ነው። ኦርቶዶክስ ተዋሕዶ ነው ይላል። በቃ አገኘ ነው። ኦኬ በጣም ጥሩ። በቃ እዚህ ላይ ገብታችሁ እንግዲህ የምትፈልጉትን መጽሐፍ ፒን ተደርጓል። ወደ ላይ ወደታች ይወጣችሁ ከመጀመሪያው ጀምሩ ተመልከቱ። ላይ ስትወጡ ይኸው ለምሳሌ ሚስጥረ ስላሴ ይላል። ኦኬ ሚስጥረ ስላሴ ይላል። ከዛ እሺ ሚስጥረ ስላሴ ይላል። ከዛ ነገረ ቅዱሳን፣ ነገረ መላእክት፣ መጽሐፈ አሚኖ ስርዓት፣ ቆንጆ የትንሣኤ ሙታን፣ ሚስጥራተ ቤተክርስቲያን ያችሁት፣ መርሎተ ጽድቅ መጽሐፍቶችም አሉላችሁ እዚህ። ስለዚህ ከላይ ጀምሮ እያያችሁ የሚጠቅመኛል የምትሉትን መጽሐፍ ላይ በደንብ አንብቡ። ኦኬ ግዕዝ አይደለም፣ አይ በደንብ ተመልከተው። እሺ መዝገበ ቃላት ባይዘው የመጽሐፍ ቅዱስ መዝገበ ቃላት ማውጫ ይወላችሁ ተክለ ወልድ መዝገበ ቃላት የመጽሐፍ ቅዱስ ማህበር ያሳተመው የመጽሐፍ ቅዱስ መዝገበ ቃላት ይኸው እዚህ ላይ ያለላችሁ ጽዮን 1624 የቴሌግራም ግሩፑ ይኸው ጽዮን 1624 ጽዮን 1624 በጣም ጥሩ መልካም። ስለነበረን ጊዜ እንግዲህ እግዚአብሔር ስሙ የተመሰገነ ይሁን። ወደ ስራ መመለስ አለብኝ እኔም። በኋላ ላይ ወይ ከገባው እንገናኛለን። ኦርቶዶክሲያን የሆኑ ቤቶች፣ ትምህርት ያለበት ቤቶች ገብታችሁ ተማሩ። ፖስት ያደረኩትን ምንድነው ቲክታኬ ላይ ፖስት ያደረኩትን ገብታችሁ ፕሊዝ ሪፖስት አድርጉ፣ ኮፒ ሊንክ አድርጉ። ሪፖርት ብዙ ስላለው እየገባችሁ በተለይ እነዚህን እሺ ፖስት አድርጉ እነ ወገኔን ወገኔ የምትሏን ላሰማችሁ ፈልጌ ነው። ወገኔ የምትሏን ስማት።
ይሄ እንግዲህ የሶፊያ ሽባባው መዝሙር ነው። እንግዲህ መዝሙር መሆኑ ነው እና እሱ ፖስት አድርግ ያለው ሄዳችሁ ኮፒ ሊንክ አድርጉ፣ ዲዩት አድርጉ። እሺ ፕሊዝ ወገኔ። እና ሌሎችም የተሰሩ አሉ። እየገባችሁ ቪዲዮዎቹን ኮፒ ሊንክ አድርጉ፣ ዲዩት አድርጉ፣ ሼር አድርጉ ፕሊዝ። እሺ አደራ 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 በሉ። ይበቃናል። ስለነበረን ጊዜ እግዚአብሔር ስም የተመሰገነ። በኋላ እንገናኛለን። በኋላ ከፍታለሁ። ምንድነው